ይህንን ለይቶ ማወቅ ያስፈልጋል። ቅዱስ ጳውሎስ ይህንን ሲለይ የሙታን በኩራቸው ነው ተነሳ ይላል አይደለ? ወይዘኒ ቀደመ ተንሶ ምን ኩሉ ምን ሙታን የሙታን በኩር ሆኖ ከሙታን አስቀድሞ ተነሳ ይላል ክርስቶስ። ግን የሚገርማችሁ ከክርስቶስ በፊት ሙተው የተነሱ በርካቶች ናቸው። በጣም ብዙ ሙታን ከክርስቶስ በፊት ሙተው ተነስተዋል። ግን የሱ የመጀመሪያ ይባላል። ለምን? በአራት መሰረታዊ ምክንያቶች የክርስቶስ ትንሣኤ ከሌሎቹ ሙታን መነሳት ይለያል ማለት በስንት መጀመሪያ ስንት ምክንያቶች ነገርኳችሁ? 3 አይደለ? ስካርን ከጨመራችሁ 4 አይደለ? የክርስቶስ ሞቱ በእንቅልፍ የተመሰለበት ምክንያት 3 ምክንያቶች፣ በስካር የተመሰለበት ምክንያት 1 ምክንያት ነግሬያችኋለሁ አይደለ? መልካም። አሁን ደግሞ ሞቱ የክርስቶስ ሞቱ ለምንድነው ከሌሎች ሙታን የሚለየው? ትንሣኤውስ እንዴት ነው ብለን ካጠና በ4 መሰረታዊ ምክንያቶች ትንሣኤው ከሌሎች ሙታን መነሳት ይለያል። አንደኛ አልዓዛርም ተነሳ፣ ክርስቶስም ተነሳ። ልዩነት አልዓዛር የተነሳው በአስነሽ ነው። በማን ነው የተነሳው? በአስነሽ። አስነሹ ማን ነው? ክርስቶስ፣ ኢየሱስ ክርስቶስ እግዚአብሔር አይደል? ኢየሱስ ክርስቶስ ምንድነው? ራሱ ኢየሱስ ምንድነው ብትባሉ ምንድነው? እግዚአብሔር አትፍሩ እንጂ በሉት። ምንድነው ኢየሱስ ክርስቶስ? እግዚአብሔር ነው አይደል? አምላክ ነው፣ ፈጣሪ ነው፣ ጌታ ነው። ለዚህ እኮ ነው በመነሻ እግዚአብሔር ተነሳ ያልኳችሁ። እግዚአብሔር ስንል ግን እግዚአብሔር ወልድ ነው አይደል? እግዚአብሔር ወልድ። ስለዚህ የአልዓዛር ትንሣኤ በማን ነው ካል በኢየሱስ ክርስቶስ ወይም እግዚአብሔር በእግዚአብሔር ወልድ እንላለን። ራሱ ስለሆነ ማለት በአባቱ በመንፈስ ቅዱስም ፈቃድ ነው። ስለዚህ ዞሮ ዞሮ በእግዚአብሔር እንለዋለን። ራሱ ኢየሱስ ክርስቶስ በማን ተነሳ ሲባል በስልጣን። አልዓዛር በአስነሽ፣ ክርስቶስ ግን በራሱ ስልጣን አይደለ? ምንድን ነው የምትሉት? ቅድም ሰላምታ ስንሰጣት አስተውላችሁ ከሆነ ክርስቶስ ተንሳ ሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በምን ተነሳ? በአብይ ኃይል ወስልጣን። ንገሩኛ፣ በምን? በአብይ ኃይል ወስልጣን። ንገሩ እኮ በታላቅ ኃይልና ስልጣን ተነሳ ነው። አልዓዛር በክርስቶስ ተነሳ፣ ክርስቶስ ግን በራሱ ስልጣን በራሱ ኃይል ተነሳ ይላል። እግዚአብሔርነቱ አስነስቶታልና እግዚአብሔር አስነሳው የሚልም አለ አይደል? እግዚአብሔርነቱ ስላስነሳው ነው። በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ስለተነሳ በራሱ ስልጣን የተነሳ። አንደኛ ልዩነት ነው። በአስነሽ መነሳትና በራስ መነሳት ይለያያል አይደል? አንዱ ነው። ሁለተኛው አልዓዛር ከተነሳ በኋላ ተመልሶ ሙቷል። አልዓዛር ከተነሳ በኋላ ኢየሱስ ክርስቶስ ግን ተመልሶ ምን አላለ? አልሞተም። አልዓዛር አሁን መቃብር ውስጥ ነው ያለው። ፈርሶ በስሶ ወደ አፈርነት ተመልሶ ነው ያለው። ኢየሱስ ክርስቶስ ግን የተነሳው ተመልሶ ላይሞት ነው የተነሳው። መልካም። ሶስተኛ አልዓዛር የተነሳው ከፈረሰ ከበሰበሰ 4ቱ የሥጋው ባሕርያት ከተለያዩ በኋላ። መፍረስ መወሰስ ማለት ግልጽ ላድርግላችሁ። ሰው ሞተ ማለት መጀመሪያ ነፍሱ ከ4ቱ የሥጋ ባሕርያት ትለያለች አይደል? ነፍሱ ስትለይ ምን ይቀራል? እሳት፣ ነፋስ፣ ውሃ፣ መሬት አይደል? 4ቱ የሥጋ ባሕርያት። እነኛ 4ቱ ባሕርያት እርስ በርሳቸው ይለያያሉ። እሳቱ ይጠፋል፣ ውሃው ይደርቃል፣ ነፋሱ ይወናል፣ ይተናል። እንደገና ምኑ ይቀራል? አፈሩ ይቀራል። አፈሩ ሲቀር ወደ አፈርነት ምን ይሆናል? ይመለሳል። ሰው ሞተ ማለት ያ ነው፣ የሥጋ ሞት ማለት ነው። ለዚህም አሁን የሞተ ሰው ከ2 ከ3 ቀን በኋላ መቃብራቱን ከፍታችሁ ብታዩት ውስጡ ምንድነው የሚርመሰመሰው? ረሳችሁት? እንዲሁ ቁመን ስነድ እናምራለን። ውስጡ እኮ ሲታይ ግን ትልኮ ላዩ ምናልባት በሚያምር እብነ በረድ አንጸባርቆ ሊሆን ይችላል። ከፍታችሁ ስታዩት ግን ሌላ ነው። ልበ አምላክ ዳዊት ይሄን ቀድሞ ስላወቀ እኔ ምንድን ነኝ አለ። ትለኛል አይደል? ይገርም እኮ ሰዎች መሞታችሁን አትርሱ። መሞታችን ካረሳን ኃጢአት አንሰራ። ብንሰራም እንኳ ተሳስተን ለንስሐ እንዘጋጃለን። ቤተ ክርስቲያን ያስቀመጠችልን እንቁ አባቶች አሉ። ወደ እነሱ ቀርበን ንስሐ እንገባለን። መሞቱን የረሳ ሰው ዘለዓለም ኃጢአት እየሰራ ነው የሚኖረው። ግን ሞቱን የማይረሳ ሰው ለንስሐ ይዘጋጃል። ይህንን እላቸዋለሁ። ታዲያ አልዓዛር የተነሳው 4ቱ የሥጋ ባሕርያቱ ተለያይተው ከፈረሰ ከበሰበሰ በኋላ ነው።
ለዚያ እህቶቹ ራሱ ኢየሱስ ክርስቶስ አልዓዛርን ሊያስነሳው ሲሄድ ወደ መቃብሩ መሄድ ሲፈልግ የት ነው የተቀበረው ሲላቸው ከተቀበረ 4 ቀን ነው ይሸታል አሉት አይደለ? በወንጌሉ እንደተጻፈው ከተቀበረ 4 ቀን ነው ይሸታል አሉት። ክርስቶስ የት ነው የተቀበረው ብሎ የጠየቃቸው ማወቁ ነው አይደለም። ምክንያቱም ሰውነቱን ለመግለጽ የት ነው የተቀበረ አላቸው። አምላክነቱን ገልጾ ከመቃብር ነው ያደረገው አስነሳው ማለት። ኢየሱስ የምንለው ስም ሰውና ምን ስለሆነ ሰውና አምላክ አይደል? ስግው ቃል ከድንግል ማርያም ስለተወለደ ሰው ነው። አባቱ እግዚአብሔር ስለሆነ እግዚአብሔር ነው። እሱም ምንድነው? እግዚአብሔር ነው ማለት። ይህንን መያዝ ያስፈልጋል። ታዲያ የአልዓዛር መነሳት ከመፍረስ በኋላ ነው። ክርስቶስ ግን የተነሳው ሳይፈርስ ሳይበሰብስ ነው። 4ቱ የሥጋ ባሕርያቱ ምን አላሉ? አልተለያዩ። ምክንያት መለኮት ከ4ቱ የሥጋ ባሕርያት ቅድም እንዳልኳችሁ ስላልተለየ መለኮት የተዋሃደው የክርስቶስ ሥጋ አልተለያየ፣ አልፈረሰም፣ አልበሰበሰም። ሳይፈርስ ሳይበሰብስ ነው የተነሳው። መቃብሩ አልገጠመው። ለዚህ ነው እሱን አጥፍቶታ። ለምን ብላችሁ ካጠናችሁ መለኮት የተዋሃደው ቅዱስ ሥጋ ስለሆነ ነው። የአልዓዛር የፈረሰ የክርስቶስ ግን መለኮት የተዋሃደው ቅዱስ ሥጋ ስለሆነ ነፍሱ እንጂ ከሥጋው የተለየች፣ ሥጋው በመቃብር ውስጥ ተቀምጦ ከመቃብር ወጣ እንጂ ሳይፈርስ ሳይበሰብስ መለኮት የተዋሃደው ቅዱስ ሥጋ ስለሆነ ተነስቷል ማለት። በአጭር ቋንቋ አልዓዛር ፈርሶ በስቶ ተነስቷል። ክርስቶስ ግን ምን ሳይፈርስ ሳይበሰብስ ተነስቷል። ስንት ምክንያቶች? ስንት? አሁን ስንት ነገርኳቸው? አንደኛ በምን ይለያል አልኳቸው? የአልዓዛርና የክርስቶስ ትንሣኤ ኮምፓራቲቭ ቲዮሎጂ የምትሉት እኮ ነው። የአልዓዛርና የክርስቶስን ትንሣኤ ስንለየው ማለት ነው። አልዓዛር የተነሳው ምን ከሆነ በኋላ ነው? ከበሰበሰ በኋላ። ክርስቶስ ሳይፈርስ ሳይበሰብስ። አልዓዛር ከተነሳ በኋላ ተመልሶ ምን ብሏል? ሞቷል። ክርስቶስ ግን ተመልሶ አልሞተም። አልዓዛር የተነሳው በማን ነው? በክርስቶስ በክርስቶስ። ክርስቶስ ግን የተነሳው በኃይል በስልጣን በራሱ ስልጣን። ለዚህ የሚገርማችሁ የአልዓዛር መነሳት ለቤተሰቦቹ ደስታ ሆኗል። የዓለምን ችግር ግን አልፈታም። ፈቷል። የክርስቶስ ትንሣኤ ግን የዓለምን ችግር ፈቷል። ክርስቶስ ተንሥአ እሙታን ይልና በዐቢይ ኃይል ወሥልጣን ካለ በኋላ አስሮ ለሰይጣን፣ ሰይጣን ምን ብሎታል? አስሮታል። የክርስቶስ ትንሣኤ ሰይጣን የታሰረበት ነው። የአልዓዛር ትንሣኤ ግን ለነ ማርታ ደስታ ነው አይደል? የክርስቶስ ትንሣኤ ሰይጣን ታስሮ አስሮ ለሰይጣን አግዓዞ ለአዳም፣ አዳም ነፃ የወጣበት፣ አዳምና ልጆቹ ነፃ ወጥተዋል። ልዩ ነው ያልኳችሁ ለዚያ ነው። ከዚያስ አግዓዞ ለአዳም ይልና እምይእዜሰ ኮነ ፍስሐ ወሰላም፣ ከዛሬ ጀምሮ ደስታና ሰላም ሆነ ይለዋል። ሰላም ነሹ ዲያብሎስ ስለታሰረ፣ ነፃነት የሚያሳጣው ዲያብሎስ ስለታሰረ አዳም ከነ ልጆቹ ነፃ ወጥቶ ሰላም ያጣችው ዓለም ሰላም አግኝታ ደስታ የራቃት ዓለም ደስታ አግኝታ የታየችው በክርስቶስ ደም ታጥራ ክርስቶስ ሲነሳ አይደለ? ወምድርኒ ትገብር ፋሲካ ታጥራ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥራ ደስታ ታደርጋለች ይችላል። ስለዚህ የክርስቶስ ትንሣኤ የዓለም ደስታ ነው። የአልዓዛር ትንሣኤ ግን የእህቶቹና የቤተሰቦቹ ደስታ ነው። ለእኛ ደግሞ ታምራት ነው። የክርስቶስ ትንሣኤ ለዲያብሎስ እስር ቤት ነው፣ እስራት ነው። የአልዓዛር መነሳት ግን ሰይጣንን አላሰረም አይደል? ይለያል እያልኳቸው። የመጨረሻና አራተኛ አልዓዛር እንደገና ለመነሳት ትንሣኤ ዘጉባኤን ይጠብቃል። እንደገና ለመነሳት በትንሣኤ ዘጉባኤ ለመነሳት ይጠብቃል። እኛስ በትንሣኤ ዘጉባኤ አይደል የምንነሳው? እኛም በትንሣኤ ዘጉባኤ ነው አይደል የምንነሳው? ገና በምጽአት እንነሳለን ነው። ያኔ አብሮ እንደኛ ይነሳል አልዓዛር። ክርስቶስ ግን ራሱ ምናችን ነው? ራሱ ምናችን ነው? የትንሣኤያችን ደስ ይላል እኮ ትንሣኤያችን። አነ ውእቱ ትንሣኤ ሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ። በጣም የሚገርም። አልዓዛር ለመነሳት ትንሣኤ ዘጉባኤ ሲጠብቅ፣ ክርስቶስ ግን ራሱ የእኛ የእያንዳንዳችን ምናችን ነው? ትንሣኤያችን። የእያንዳንዳችን ትንሣኤ ነው። አነ ውእቱ ትንሣኤ ሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። ትንሣኤያችን ነው ያስደስታናል። አስደስቶ ደግሞ ሕይወታችን ስለሆነ በሕይወት ምን ይለናል? ያኖረናል ማለት ነው። እስቲ አንድ ያይባችሁ ትንሣኤ ማለት ምንድን ነው ብትባሉ መልሳችሁ ምንድን ነው? ኤራቅሊስ የተባለ ሊቅ አባቶች ይነግሩኛል። ትንሣኤ ቢል ዛሎ ሕይወት እምድኅረ ሞት ይላል ኤራቅሊስ ማለት። ትንሣኤ ማለት ከሞት በኋላ ያለ ምንድን ነው ይለዋል? ሕይወት ነው አለ። በቃ ለዚህ እኔ ትንሣኤና ሕይወት ነው ያለውን ነው ኤራቅሊስ ሲተረጉመው። አንድ ሰው ሙቶ ከተነሳ በኋላ አሁን በምድር
ተመልሶ ይሞታል። ክርስቶስ ግን ከተነሳ በኋላ ሞትን ገሎት ስለተነሳ በምጽአት ሙታንን ሁሉ ያስነሳቸዋል። እሱ አስነስቶ ትንሣኤያችን ይሆናል። ካስነሳን በኋላ ደግሞ በሕይወት ያኖረናል። እርሱ ጋር በሕይወት እንኖራለን። ይህን ሲገልጥ ሄራቅሊስ የተባለው ሊቅ በሃይማኖተ አበው ትንሣኤ ብሂል ዘሃሎ ሕይወት እምድኅረ ሞት፣ ትንሣኤ ማለት ከሞት በኋላ ያለ ሕይወት ነው አለ። እስቲ በሉት ትንሣኤ ማለት ትንሣኤ ማለት ከሞት በኋላ ያለ ሕይወት ነው። በመብርሃን እንዳትረሱት ይህን ቃል እስከምትሞቱ ድረስ ሰው ሲሞትባችሁ ይሄንን አስቡት። አሁን ሰው ሲሞትበት ሰው ይላል መከራ ያዙ ልቀቁ ነው የሚል አይደለ እንዴ? የሞተ ሰው እኮ ይነሳል። ከትንሣኤ በኋላ ደግሞ ምን አለ? ሕይወት አለ። ክርስቲያኖች ይሄንን አምነው መኖር ያስፈልጋል። ስለዚህ የክርስቶስ ትንሣኤ በስንት ነገር ይለያል አልኳችሁ? በአራት አይደለ? አልዓዛር የተነሳው በአስነሽ ነው። ክርስቶስ የተነሳው በስልጣኑ ነው። አልዓዛር የተነሳው ከበሰበሰ በኋላ ነው። ክርስቶስ የተነሳው ሳይፈርስ ሳይበሰብስ ነው። ምክንያት ስጋውን መለኮት ስለተዋህደው ስላልተለየው አልዓዛር ከተነሳ በኋላ ተመልሶ ሞቷል። ክርስቶስ ግን ራሱ ምናችን ነው? ራሱ ትንሣኤያችን ስለሆነ ከተነሳ በኋላ ተመልሶ አልሞተም። አልዓዛር እንደገና ትንሣኤ ዘጉባኤን ይጠብቃል። ክርስቶስ ግን ራሱ በትንሣኤ ዘጉባኤ ሙታንን ሁሉ ምንም ያለ የሚያስነሳ ነው ማለት። ስለዚህ የክርስቶስ ትንሣኤና የሌሎቹ ሙታን ትንሣኤ ይለያል። አልዓዛርን እንደ ኤግዛምፕል ነው እንጂ አነሳሁት። ከመቃብር የተነሱ ሙታን ሁሉ ተመልሰው ሙተዋል። እንደማን? እንደ አልዓዛር ማለት። መልካም። እንዴት ሰው ከሞተ በኋላ ይነሳል ለምትሉ አሁንም አራት ምሳሌ ልመስልላችሁና ትምህርት ልጨርሰው። ኦልሞስት 1 ሰዓት ከ5 እየሆነ ነው። ቢበዛ 10 ደቂቃ ነው ማቆያችሁ። 10 ደቂቃ ጊዜ ስጡኝ፣ ስጡኝ፣ ትምህርት እንጨርሳለን። ይህንን በተለይ በቀላል ምሳሌ ስለማስረዳችሁ ትጠቀሙበታላችሁ። እንዴት ሙታን ይነሳሉ? ከሞት በኋላ ምን አይነት ሕይወት አለ ለሚል ሰው ትንሣኤን ላሳያችሁ ፈልጋለሁ። አንድ ኤጲፋኖስ የተባለ የቤተ ክርስቲያናችን ሊቅ አለ። ይሄ ከ15ቱ ቅዳሴያት መካከል አንዱን ቅዳሴ የደረሰው ነው። ቅዳሴያት 15 ናቸው። መዓዛ ቅዳሴ ጨምሮ 14ቱ ቅዳሴያት አሉ አይደለ? እነሱ ይቀደሳሉ። መዓዛ ቅዳሴ አሁን በአንዳንድ ገዳማት ትቀደሳለች። አባ ጊዮርጊስ ዘጋስጫን የደረሳት ይዘቷ እንደ ቅዳሴ ማርያም ነው። የእመቤታችን ምስጋና የተሞላች ቅዳሴ ናት ማለት ነው። በይዘት እጅግ ጠለቅ ያለች ስትሆንም በስፋት ግን አጭር ናት። እና መዓዛ ቅዳሴ አለች 15 ስላችሁ እንዴት የሚል ጥያቄ እንዳይፈጠር ነው። እኛ 14 ነው የለመድነው እንዳትሉኝ ነው ይህንን ደምድሜ ገለጽ አድርጌ የምነግራችሁ። እና ከ15ቱ ቅዳሴዎች መካከል ቅዳሴ ኤጲፋኖስ የሚል አለ። በጣም በሚያስደንቅ መልኩ የክረምቱን አሁን የደመናውን፣ የመብረቁን፣ የነጎድጓዱን፣ የውሃውን ሙላት፣ የበረዱን፣ የመብረቁን ያንን በሙሉ እጅግ በሚያስደንቅ መልኩ እግዚአብሔር እንዴት አድርጎ እንደፈጠረው ያጠና የቤተክርስቲያናችን ሊቅ ነው። ቅዳሴውን ቀስ ብላችሁ ስታነቁት ያን ነው የሚገልጽላችሁ። ጠንካራ አንባቢ ቀዳሽ ሲቀድስ ስትሰሙት አይምሮን በጣም ያስደስታል። በለሰለሰ ድምፅ በሚያምር ቅላጼ ሲያነበው ስትሰሙ ይደንቃል አይደለ? ኤጲፋኒዎስ ቅዳሴ ማለት ነው። ይሄ ኤጲፋኒዎስ የተባለው ሊቅ ብዙ መጻሕፍቶችን ደርሷል። ይህን በቅዳሴ አንድ ደርሷል። አክሲማሮስ የተባለውን የስነ ፍጥረት የምርምር መጽሐፍም የጻፈው የደረሰው እሱ ነው። እንደገና ከሰለስቱ ምዕት አባቶቻችን ሊቃውንት መካከል ሃይማኖተ አበው ከጻፉት ማለት ነው። ከሃይማኖተ አበው መካከል የኤጲፋኒዎስ መጽሐፍ አለ። ሃይማኖተ አበው ታትሞ መጻሕፍተ ሊቃውንት ከምንላቸው ማለት ነው። የኤጲፋኒዎስ መጽሐፍ አለ። በዚህ በሃይማኖተ አበው ላይ የተናገረውን ነው 3 ምሳሌ የሚነግራችሁ። የእሱን 3 አንድ ደግሞ የቅዱስ ጳውሎስን ብዬ ጨርሳለሁ። ምን ይላል መሰላችሁ? አንተ ሰው ይላል ስጠይቅ ሙታን አይነሱም ብለህ የምታምን ከሆነ የራስ ፀጉርን ተመልከት አለ። ፀጉርን ትላጨዋለህ። ፀጉርን መላጨት የሞት ምሳሌ ነው። እንደገና የተላጨው ፀጉር ተመልሶ ምን ይሆናል? ይበቅላል። ፀጉርን መብቀሉ የምን ምሳሌ ነው? የመነሳት ምሳሌ ነው። አያችሁ? አሁን ፀጉራችሁን ትላጩታላችሁ አይደል? የተላጨው ፀጉራችን ይበቅላል አይበቅልም? ይበቅላል። ሰው ይሞታል። የሞተ ሰው እንደሞተ ይቀራል። ምን ይሆናል ማለት ነው? የተላጨ ይታያል። ይሄንን ይላል። እዚህ ላይ በጣም የሚደንቀው በአንድ ራስ ላይ ነጭና ጥቁር ጠጉሮች አሉ አይደል? ነጩና ጥቁር ጠጉሮች ሲላጩ ነጩ ሲላጭ ነጭ ከነበረ ሲበቅል ምን ሆኖ የሚበቅለው? ነጭ ሆኖ የሚበቅለው። ጥቁሩ ሲላጭ ጥቁር ከነበረ ሲበቅል ምን ሆኖ የሚበቅለው? ጥቁር ሆኖ የሚበቅለው። እያንዳንዳቸው በአንድ ራስ ላይ ያሉት ነጭና ጥቁር ጠጉሮች ሲላጩ የነበሩትን መልክ ይዘው ሲበቅሉ ያንን ሰው ይበቅላሉ፣ ያድጋሉ ማለት ነው። ልክ እንደዚህ በአንድ መቃብር ውስጥ ኃጥአንና ጻድቃን ሊቀበሩ ይችላሉ። ሲነሱ ኃጥኡ የራሱን ስራ ጻድቁም የራሱን ስራ ይዞ ምን ይላል? ይነሳል ይላል። ግልጽ ነው።
እዚህ ላይ መላጣዎችን አያካትትም። ጠጉር የሌላቸውም ማለት ነው አይደል? ዊግ ቀጣዮችንም አያካትትም። ዊግ ያድጋል ወይስ ይበቅላል ወይስ ይተከላል? እስቲ ዊግ ተካዮች ንገሩኝ። ይተከላል አይደል? ስለሚተከል አይበቅልም። ስለዚህ ምን ሊሆን አይችልም? ምሳሌ ሊሆን አይችልም። መላጣነት ደግሞ ምን የለም ጠጉር የለም አይደል? ስለዚህ አሁን ጠጉር ያላቸውን ሰዎች ነው አንስቶ የተናገረው ማለት ኤጲፋንዮስ። የጠጉር መላጨት የመሞት ምሳሌ፣ የጠጉር መብቀል ማደግ የምን ምሳሌ? የመነሳት ምሳሌ። አንድ ሁለተኛ ከጥፍር ተማር ይላል። ጥፍርን ትቆረጠዋለህ። ጥፍርን ስትቆረጠው እንደተቆረጥከው አይቀርም፣ ተመልሶ ጥፍር ይበቅላል፣ ያድጋል። ጥፍር መቆረጥ የመሞት ምሳሌ፣ ጥፍር መብቀሉ ማደጉ የምን ምሳሌ? የመነሳት የትንሣኤ ምሳሌ ነው አለ። ይህን ቃል በኋላ ከፍ አደረገውና በሶስተኛ ደረጃ ፀሐይን ተመልክተን፣ ፀሐይ ማታ ትገባለች። ማታ መግባቷ የመሞት ምሳሌ ነው። ጠዋት ደግሞ ምን ትሆናለች? እንደገባች አትቀርም። ጠዋት ምን ትሆናለች? ትወጣለች። አትወጣም። በሰሚት ፀሐይ፣ ሰሚት ነው የሚባለው ያካባቢ ፀሐይ አትወጣም። በሰፈር ትወጣለች። ማታ ሳትገባ ትገባለች። ማታ መግባቷ የምን ምሳሌ ነው? የሞት። እሺ ጠዋት መውጣቷስ? የትንሣኤ የመነሳት ምሳሌ። ታዲያ ይህንን እያየን የሙታንን መነሳት ለምን ሰዎች ይጠራጠራሉ? አታልቅሱ ክርስቲያኖች፣ ሰው ሲሞትባችሁ ምናልባት ማልቀስ በሚገባው ሰዓት የተፈቀደውን አልቅሱ እንጂ ጸሎት መጸለይ። ሙታን እንደ ሞት አይቀሩም፣ ይነሳል። ፀሐይ እንደ ወጣች አትቀርም፣ ትገባለች። እንደ ገባችም አትቀርም፣ ምን ትሆናለች? ትወጣለች። ሰው እንደተወለደ አይቀርም፣ ይሞታል። እንደ ሞት አይቀርም፣ እንደገና ተመልሶ ይነሳል። ይሄ ነው። ሌላው አራተኛ ምሳሌ ይሄ በቅርብ ምታገት ነው። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በምዕራፍ 15 ላይ አንደኛ ቆሮንቶስ ማለት ነው ሙታንን በዘር መስሎ አስተምሯል አይደል? ይሄ መጽሐፍ ቅዱስ ላይ ያለ ነው። ገበሬ ዘር ይዘራል አለ። የዘራው ዘር በአፈር ይቀበራል። አፈር ውስጥ ተቀብሮ ፈርሶ በስሶ እንደገና ይበቅልና ያድግና ያፈራል አይደል? ሰውም ይሞታል፣ ይቀበራል። አፈር ውስጥ ፈርሶ በስሶ እንደገና ተመልሶ ምን ይሆናል? ይነሳል ይላል። ዘር ይዘራል፣ በአፈር ይለብሳል፣ ይቀበራል፣ ይበቅላል፣ ያድጋል። ሰውም ይወለዳል፣ ያድጋል፣ ይሞታል፣ ይቀበራል፣ ይፈርሳል፣ ይበሰብሳል። ተመልሶ ምን ይሆናል? ዘሩ እንደሚበቅል ሁሉ ተመልሶ ምን ይሆናል? ተመልሶ ይነሳል። የተለያየ ዘር በአንድ መሬት ላይ ቢዘራ የየራሱ መልክ ይዞ ነው የሚወጣው አይደለ? ጤፍ ቢዘሩት ጤፍ ሆኖ ይበቅላል። ገብስ ቢዘሩት ገብስ ሆኖ ይበቅላል። ሀጥው ሲቀበር ሀጥ ከሆነ ሲነሳ ምንድን ነው? ያው ነው። ጻድቁም ሲቀበር ጻድቅ ከሆነ ሲነሳ ያው ነው በማለት ይመስላል። እንግዲህ ከአራቱ ምሳሌዎች ልንማር ይገባል። ምን ምን ናቸው የትንሣኤ ሙታን ማስረጃዎች? ቀላል ቋንቋ እኮ ነው የምነግራችሁ። ስንት ምሳሌዎች ነገርኳችሁ? አራት። አንድ ምን እንደ ያዙ እንጂ አንድ ዊግ ላምጣ እንዴ? አንድ ምን ጸጉር፣ ሁለት ሶስት ፀሐይ፣ አራት ዘር። ግልጽ ነው። እነኚህ የምስጢረ ትንሣኤ ሙታን ምኖች ናቸው? ምሳሌዎች ናቸው። ሞት አልኩኝ። ምን ነው አበሰው ሞት አትብረው ይዛቸው። የትንሣኤ ሰሞን ሞት ምንጊዜም መነገር አይቀርም። እስቲ ጥያቄ ጠይቃችሁ የሥጋ ሞትን የምትወዱ ሰዎች፣ እኔ በየመድረኩ ስጠይቅ ነው የሰረበት ሰሞኑ። እስቲ የሥጋ ሞትን የምትወዱ ሰዎች አሳዩ። የሥጋ ሞት አንዳንድ ልጆች ሊወጡ ነው፣ ኑሮ መሯቸዋል ማለት ነው። እስቲ ትንሣኤን የምትወዱ ይጠላል እንዴ? ትንሣኤ እንዴ? ሰንበት ተማሪዎቹም ትንሣኤን ብቻ የሚወዱ እንዴ? ሁላችሁም ካልሞታችሁ አትነሱ። ለመነሳት ምን ያስፈልጋል? ሞት ያስፈልጋል። ምን ያስፈልጋል? ሞት። ታዲያ ቤት አልፈን ነው ሞትን ጠልተን ትንሣኤን የወደድን? ይቻላል እንዴ? አይቻልም። ትንሣኤን መውደድ የሚችል ማንን የወደደ ሰው ነው? ሞት። አልዓዛር ተነሳ። ምን ካለ በኋላ? ከሞተ በኋላ። ትንሣኤ ማለት ከሞት በኋላ ያለ ሕይወት አልኳቸው አይደል? ታዲያ ትንሣኤ ለማግኘት ምን ያስፈልጋል? መሞት ያስፈልጋል። እና ሞትን ጠልቶ ትንሣኤን ወዶ ይቻላል? ቅድም ሞትን የወደዳችሁ ሰዎች ትክክለኞች ናቸው። ሌላው በአቋራጭ ማደግ የሚፈልግ ነው። አይሆንም። በአቋራጭ አይቻልም። ከሞት ክትነሳለህ፣ ሳትሞት መነሳት አትችልም እያልኳችሁ። እሺ አሁን ሞትን የምትወዱ ትንሣኤን ወደደ ሞትን አባታችን ግልብጥ። እንደዚህ እኮ ነው። ዘማሪ ቢመጣ ይዘምራል፣ ጨፋሪ ቢመጣ ይጨፍራል። ይሄኛ ያዘ ማለት ነው። ለዚህ አይደለ ጉባኤ ሲዘጋጅ ህዝቡ ይመጣል። ኮንሰርት ቢዘጋጅም ልብስ አታጥሞ ቲሸርት የዘፋኙን እያውለበለበ ይሄዳል። ሞት ስለ አንድ ነገር ትዝ አለኝ። ባልና ሚስት ናቸው ይባላል። ሚስቲቱ ወዲያው እንደተጋቡ ሰሞን ባሏን ውድ ባለቤቴ አንተ ከምትሞት እኔ ቀድሜ ልሞትልህ፣ ያንተን ሞት ለእኔ አድርገው፣ አንተ
ከምትሞትብኝ እኔ ልሙትልህ ትለዋለች። እሱም በአንጻሩ አንቺ ካልሽኝማ አለና አይቅርብኝ ነገር ያንቺን ሞት እኔ ልሙትልሽ፣ ለምን አንቺ ትሞችብኛለሽ ይላታል። እንዲህ እየተባባሉ ሲኖሩ መጀመሪያ የተጋባችሁ ሰሞን ታውቁት የለ ባለትዳሮች ምን ነው እኮ የሚባለው መጀመሪያ እንቅፋት ሲመጣ እኔን ይላል ይባላል። ትንሽ ከለመዱ በኋላ ሲመጣ ምን አባሽ አስተውልሻት እንጂ ይላታል ይባላል። ሰው በነበረበት አይቀጥልም። ግን ሁሌም በነበራችሁ ቀጥሉ። ሴቶችም መጀመሪያ አካባቢ የነበራቸውን የንጽህና አጠባበቅ ካገቡ ትንሽ ከቆዩ በኋላ ይረሱታል። ክርስቲያኖች ሁሌም በነበራችሁበት አቋም ኑሩ። ታዲያ ከዕለታት አንድ ቀን ሞት መጣና ባልና ሚስቱ እንዲህ አውርተው እንደጨረሱ ዛሬ ከሁለታችሁ አንዳችሁን መውሰድ እፈልጋለሁ አላቸው። ከሁለታችሁ ስንታችሁን? ሁለታችሁን ቢል ችግር የለውም ማለት አብረው ሊሄዱ ነው። አንዳችሁን ነው መውሰድ የምፈልገው አለ። እንዲህ ሲል ሴቷ ባሏን እንደለመደው ከአንቺ በፊት እኔ ልሙት ይላል ብላ ትክ ብላ ብትየው አንገቱን ደፍቶ ዝም አለ ሰውዬ። እሱም ደግሞ አይኑን ሰረቅ እያደረገ እኔን ውሰድ ትላለች ብሎ ቢያያት እርሷም እንዲህ እፍር እያለች ዝም አለች። ብዙ ሰው የሚናገረውን አይሆንም ይሆናል። ከዚያ ሴቶች ብልህ ናቸው። ብልሃታችሁ እኮ አይጣል ነው አይደል? እናቶች እህቶች፣ ሞት ወይ አንድ ጥያቄ አለኝ አለች። ምንድነው ጥያቄ ይሻላል? አንድ ሰው ነው መውሰድ የምትፈልግ ሁለት አለችው። እንግዲህ መጀመሪያ እኮ ሲናገር ሰምተዋለች። አንድ ነው የምትፈልግ ሁለት አለችው። አይ እኔ መውሰድ የምትፈልገው አንድ ነው ለዛሬ አላት። ነው አለችው። ወዷን ነፋ አደረገችና እንግዲያስ እኔ ነፍሰ ጡር ነኝ አለችው። ምን ማለቷ ነው? ሁለት ማለት እሱን ሰይድ ማለቷ ነው አይደል? ሞትን ምን አለ? አይ ለዛሬ ትቼዋለሁ አልወስዳችሁም አጋለጣት አይደል? ስለዚህ ክርስቲያኖች ምን እላችሁ ፈልጌ ነው፣ ማታደርጉትን አትናገሩ፣ ማትሆኑትን አትመስክሩ። ይህንን እላችኋለሁ። ክርስቲያን አቋም ያለው ጽኑ የሆነ ማይለዋወጥ እንደ ዘመኑን የማይመስል በአንድ በአቋም በክርስትና ጸንቶ የሚኖር ዘመኑን ግን የሚዋጅ አይደል? ዘመኑን ዋሽቶ በሃይማኖቱ ጸንቶ የሚኖር ነው ክርስቲያን ማለት። የትምህርታችን ርዕስ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ ነው? ምን አለ ነው? ተነሳ ነበረ። እንግዲህ እሱ ከሞት ተነስቶ እኔና እናንተንም ከኃጢአት ሞት ያስነሳ፣ ከኃጢአት መቃብር ያውጣ፣ ከዘረኝነት፣ ከክፋት፣ ከልዩ ልዩ ተንኮሎች ሞት ከተባሉ ክፉ ነገሮች ሁሉ እንደገና ደግሞ መቃብር ከተባሉ ኃጢአታት ሁሉ እሱ እንዲያወጣን ይፍቀድልን። የእሱን ትንሣኤ እያከበርን እኛ ከሞት ቁም ነገር የለውም። ሞት ከባዱ የኃጢአት ነው አይደለ? የሥጋ ሞት አይቀርም። የኃጢአት ሞት እንዳንሞት እሱ ይርዳል። በኃጢአት ውስጥ ያለን ሰዎች ካለን ለትንሣኤ መዘጋጀት ያስፈልጋል። ትንሣኤ ካለ ከክርስቶስ ጋር ስለምንኖር በኃጢአት የወደቅን በንስሐ ልንነሳ ይገባል እላቸዋለሁ። ትንሣኤውን የሰላም የፍቅር ያደርግልን። ለብርሃነ ዕርገቱ በሰላም በጤና ያደርሰን። ሀገራችን ኢትዮጵያን ሰላም ያደርግልን። ይቆየ። እሰይ ለኔታ መጋቤ ሐዲስ ሄኖክ ፈንቴ። እንግዲህ እስቲ በድጋሚ እግዚአብሔር ቃለ ሕይወትን ያሰማዎት ብላችሁ አመስግኗቸው። አዎ እንግዲህ የክርስቶስ ትንሣኤ ምንድነው? የሰው ልጅ ትንሣኤስ ምንድነው? የሰው ልጅ ሞት ምንድነው? የክርስቶስ ሞት ምንድነው? በሚገባን ቋንቋ በምናውቀው ቋንቋ ከመጻሕፍት ቅዱሳት እየጠቀሱ በደንብ አስተምረውናል። አሁንም በእድሜ በጤና ይጠብቅልን ብላችሁ እስቲ አመስግኗቸው። እግዚአብሔርን አመስግኑ። እሺ ከዚህ በተረፈ ወደ መጨረሻው እየደረስን ስለሆነ እስቲ በዙሪያው ያላችሁ የተቀመጣችሁ ወደዚህ ወደ ፊት ለፊት ሰብሰብ በሉ። ወደዚህ ነው። አሁን ወደዚህ ዘመኑና አንድ ዝማሬ አብረን ዘምረን በህብረት ከወዲያ ዳር በየመጠለያው ያላችሁ አሁን የጸሎት የመጨረሻ ሰዓት ስለሆነ እዚሁ አብረን አመስግነን ስለምንለያይ ከወዲያ መጠለያ አካባቢ ያላችሁ ወደዚህ ነውና ሁላችሁ ብድግ ብላችሁ እግዚአብሔርን እናመሰግናለን በዝማሬ። አሁን ደግሞ ወደ መዘምራን ወስዳችኋለሁ። ወደ እነርሱ ዝማሬውን እንስማ። ራቅ ያላችሁ ግን ወደዚህ ቀረብ ብላችሁ አብረን በጸሎት ብናሳርግ ደስ ይላል። ወደዚህ ቀረብ በሉ። እግዚአብሔር ከኛ ጋር ይሁን። አሁን ወደ መዝሙሩ በድጋሜ እንደምን አመሻችሁ። ለዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን።
በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ እዘምራለሁ እንደ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና ዋለው ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርህን አይተው ጠላቶች ፈሩ
ትስብእት ገብርኤል አብሳሪ ትስብእት አብሳሪ ትስብእት አዲስ ሐዋርያ አዲስ ሐዋርያ አዲስ ሐዋርያ አዲስ ሐዋርያ አዲስ ሐዋርያ ተክለ ሃይማኖት ሰማዕት 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 አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት ትገብር ፋሲካ ወምድኔ ትገብር ፋሲካ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ወምድኔ ትገብር ፋሲካ ወምድኔ ትገብር ፋሲካ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ወምድኔ ትገብር ፋሲካ ወምድኔ ትገብር ፋሲካ ክርስቶስ ከሃቲማ በደመ ክርስቶስ ከሃቲማ በደመ ክርስቶስ ትገብር ፋሲካ ወምድኔ ትገብር ፋሲካ ከሃቲማ በደመ ክርስቶስ ጋይስ ስልኬ ባትሪ ሊዘጋ ነው። ከዘጋ የዘጋቢውን ባትሪ ነው። እሺ የኔ ተወዳጅ በእድሜ በጤና ይጠብቅልን። እዚህ በመቀጠል እንግዲህ ጉባኤያችን ወደ ፍጻሜው እየደረሰ ነው። አንዳንድ መልእክቶችን እናስተላልፍና ወደ ፍጻሜው እንሄዳለን ማለት ነው። አንደኛ ያው ጧትም የነበራችሁ ሰምታችሁት ይሆናል። ከግንቦት 22 እስከ 24 ድረስ እዚህ የፍቅር ማዕድ የሚባል ቤተክርስቲያኑን እየሰራን ከግንቦት 22 እስከ 24 ድረስ ሰበካ ጉባኤውና የህንፃ ሰሪ ኮሚቴው አባላት ለህንፃ ቤተክርስቲያኑ ማስፈጸሚያ የሚሆን እንደ ባዛር ተዘጋጅተዋል። በዛ እንዳትቀሩ ሁላችሁም። ቅድስት ቤተክርስቲያን ጥሪዋን ታስተላልፍላችኋለች። እስቲ እግዚአብሔርን አመስግኑልኝ። ጥሪዋን ታስተላልፍላችኋለች። ሁለተኛ የሰንበት ትምህርት ቤቱ ያስተላለፈው መልእክት አለ። መልእክቱ ምንድነው? ግንቦት 21 ጻድቃኔ ማርያም እንደሚከበር ይታወቃል።
ነገር ግን ጉዞ ሰንበት ትምህርት ቤቱ ያዘጋጀ ስለሆነ ጉዞ ግንቦት 20 መመለሻው ከንግስ በኋላ ስለሆነ በሰንበት ትምህርት ቤቱ ሱቅ እየቀረባችሁ እንድትመዘገቡና ወደ ጉዞ እንድትሄዱ የሚል የሰንበት ትምህርት ቤቱ መልእክት ነው። እዚህ በተረፈ አንድ እህታችን ወለተ ማርያም ትባላለች። እኔና ቅድስት አርሴማ እግዚአብሔር ያደረገልኝን እናውቀዋለን። ስለዚህ ለእግዚአብሔር ለክብር መገለጫ የሚሆን አንድ ጥላ አምጥተዋል። እግዚአብሔር እናመስግንላቸው። እግዚአብሔር ይመስገን። አንድ ደግሞ ሕፃን ነው ገና እንግዲህ ምናልባት የ2 ዓመት